ነገር ግን አባቷ የታለ ፕሮግራሙ ላይ ያልተገኘው ስትልም አያገባሽም አለ። ሰላምዬ እንግዲህ የዳጣንና የናታንን ውጤት በማየቷ ከምንም በላይ እጅግ ደስ ብሏት እያለ አሁን ላይ እየተፍለቀለቀችም ትገኛለች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። እንግዲህ ናታንንና ዳጣንን ባንድ መሆን የምትፈልጉ ተወዳጁ ቀጣይ ድራማ ፓርት 49 ይዘን መጥተናል ማለት ነው። በደስታ እንግዲህ እየተፍለቀለቀች ያለችው ዳጣዬ ዛሬ በናታን እጅ በመግባቷ ከምንም በላይ ደስ ብሏታል። አቶ ደረጀ ይበልጥ የተደሰተው ናታንና ዳጣን አንድ ጋር ሆነው ህይወታቸውን ሀብለው መጀመራቸው እጅግ ከምንም በላይ አስደስቶታል። እንደሰማነው ባለፈ ሚስት ማለት ሁሉ ነገር ናት፣ ሰርተህ እንድታስደስታት ትፈልጋለች እያለ ለናታን ምክሩን ከለገሰ በኋላ ነገር ግን ቀጥታ ወደ ትዳራቸው እንዲገቡም አዞታል። አሁን ናታን በመጨረሻም ከብዙ ውጣ ውረድ በኋላ ዳጣን አሳምኖ የራሱ በማድረጉ ከምንም በላይ ደስተኛና ጀብዱነት ተሰምቶታል። የዳጣ ደስታ ወደር የሌለሽ ነገር ግን የዳጣን ደስታ ለማጥፋት የምትሯሯጠው አብጌል የመጨረሻ ጨለለች። ሰላምዬ ናታንንና ዳጣን ለማገናኘት ብዙ ጥረት አድርጋ ነበርና ዛሬ ላይ በእሷ ሰበብ ሆኖም ጥረቱ ውጤት ላይ ሲደርስላት የመጨረሻ በደስታ እየተደሰተችና ህይወታችሁን ደግሞ ያማረ የሰመረ ያደርግላችሁ፣ ቀሪ ዘመናችሁን በደስታ የምትኖሩ ያደርግላችሁ ያለችም ትመርቃለች። አሁን ግን ዳጣ ለዚህ ወግ ማድረግ ስትደርስ ያን ሁሉ የጎዳና ህይወት አልፌ ፈጣሪ ለዚህ ወግ ማድረግ ላደረስከ ጌታ ይበልጥ ምስጋናዬን አቀርባለሁኝ። በመቀጠል ይሄንን እንደዚህ የኔን ፍላጎት አክብሮ ምንም ሳያግደውና ሳይደክም ሳይሰቃይ ሳይፈራ ለዚህ ላበቃኝ አባቴ እድሜና ጤና ስጥልኝ ፈጣሪ እያለች እንግዲህ ዳጣ ደስታዋን እያንጸባረቀች ትገኛለች። በጣም የምትወዳቸው ብሩክና ሞገስ ከዳጣ የሰርግ ፕሮግራም ላይ ሲገኙ ነገር ግን በፍጹም ወይዘሮ ማርታና አብጌል ውሃንም ከልክላ አለመንጣታቸውን ስታቅ አይ እናቴ ብትሆን እኮ ትመጣ ነበረ እናት ስላልሆነች ቢያንስ አብጌል እንደዚህ ብትቆጣም የሷ ልጅ ብትሆን ትሄር ነበረ። ይገርማል አለች። እንዴ ዳጣ ምን ሆነሻል? የሚፈልጉትን ሰው እኮ ነው ያገባሽባቸው። ስለዚህ በትዬ አይፈረድም። ደግሞ እናቴ ብትሆን ለምትይው ነገር እናትሽ ብትሆንማ እሷ ራሷ ጎንበስ ቀና ብላ ትድርሽ ነበር። ስለዚህ እናትሽ እንዳልሆነች ታውቂያለሽ አይደለ? ምን እያልሽ ነው? አሁን ዝም ብለሽ ደስታሽን አጣጥሚ፣ ቀሪ ዘመንሽን ከማንም በላይ ተሽለሽ እንድትኖሪ አድርጊ፣ ከዛ ውጭ ላለው አትሰቢ በማለትም እንግዲህ ሰላም የቻለችውን የእናትነት ምክሯን መከረች። እና ዳጣ ሰላምዬ አንቺን ፈጣሪ ስለሰጠኝ አመሰግናለሁ። በቃ አንቺ መልካም ሴት ነሽ። ምንም ደግሞ በሰላም ተገልግለሽ ልጅሽን የሚያደርግ ያደርገኝ አልማረሰሽም አለቻት። እሺ ዳጣዬ አንቺ ከምንም በላይ ከዚህም በላይ ይገባሻል። ስለዚህ ብልጥ መሆን አለብሽ። በትዳርሽ ውስጥ የሆነ ነገር ቢፈጠር እንኳ ሌላ ነገር ማሰብ የለብሽም፣ በንግግር መፍታት ማመን አለብሽ አለቻት። እሷም አታስቢ ሰላምዬ፣ ሁሉም ነገር ይስተካከላል፣ ምንም ችግር የለውም። ያን ሁሉ መከራ አልፌ የገዛ የራሴ ቤት የምለው ከትዳር ጋር ይኖረኛል ብዬ በፍጹም አስቤ አላቅም ነበር። አይንን ጨፉኝ ስገልጠው ጨለማ ነበር የሚታየኝና ለካ መታገስ ለዚህ ያበቃል በማለትም እንግዲህ ደስ አላት።
ደረጀ ግን ምንሽ ነው ስትልም አላውቅም ሰላምዬ፣ የአባቴ ጓደኛ ነው፣ አባቴ ባልተገኘበት እሱ እንደዚህ አድርጎ ዳራይ ብላ ሰላምን ዋሸቻት። ሰላምም የዋሸሽ ነገር እንዳለ ግልጽ ነው፣ ከጋሽ ጋር የምትተዋወቁበትን ነገር አንድ ቀን በደንብ ታጫውትኛለሽ። አሁንማ የራስሽ ቤትና የራስሽ ጎጆ ስላለ ድካሜን ትቼ አንድ ቤት መምጣት አይቀርም መስራቴን ስትላትም የምር ሰላምዬ እኛ ቤት በነጻነት አርስሻለሁ፣ እዛማ ያቻ አበጌል የምትባል ሰይጣን አቃጥላን ምደፋሽ አለቻት። እንግዲህ በደስታ አቶ ደረጀ የልጁን ፈገግታ እየተመለከተ ለምትወደው ናታን ስለ ዳራት እሱም በጣም ደረቱን ነፍቶ ኮርቶም ይገኛል። ዳጣና ናታን እንግዲህ የመጨረሻ ደስታቸው አባዬ አንተ የተለየ ሰው ነህ በማለትም እትዬን በዚህ መልኩ አልጠበኳትም። እኔና ዳጣ ስለተፋቀርን ቢከፋትም ግን ደግሞ ሰርጋችን ላይ መገኘት ነበረባት። አብራ አስቀምጣን አብራ በልተን አብራ እመዬ ብለን ኖረናል አድገናልም። ግን ደግሞ በዚህ መልኩ ጥላቻ ይኖርበታል ብዬ አላሰብኩም ሲልም ማርታ ጥላቻ ሳይሆን ነገሩ አበጌል የሆነ ነገር ትሆናለች ብላ ስለምታስብ ጥላ ለመንጣት ስለፈራች ነው። ስለዚህ እኔ አባታችሁ ስላለው ስለ ማርታም አለሁ በማለትም ተናገረ። በዚህን ሰዓት ናታን አመሰግናለሁ አባዬ በማለትም ሁሉም ነገር በደስታ እንግዲህ እንዳበቃም አደረጉ። አብጌል አሁን መብራት መጨበጥ ብቻ ስለቀራት በእርግጥ ውሃ ከዳጣ ሰርግ መሄድ አለብኝ ብላ ስትቀውጥም ማንም እግሩን አያነሳም፣ አልበለዛ የሆነ ነገር ጠጥቼ እሞትላችኋለሁ፣ አባዬ ራሱ በጣም አፍሬበታለሁ። አየሽ የኔ አባት አይደለም አይወደኝም የምልሽ በምክንያት ነው፣ የገዛ ፍቅረኛዬን ለዳጣ ሲድራት በጣም አዝኜበታለሁ በማለትም ለወይዘሮ ማርታ ተናገረች። ወይዘሮ ማርታም ምን ይደረግ አንቺን አልወደደ ልጁ፣ ልቡ ውስጥ ያለችው ዳጣ ብቻ ናት፣ ማስገደድ አይቻልም፣ እኔና ደሬ አውርተንበት ነው ስትልም እና ዳራት ብለሽ ነው አለቻት። ዳራት ብዬ ሳይሆን ያቁሙ ስለው ምንም ግንኙነት እንደሌላቸው ናታን ነግሮኛል በማለትም መጨረሻ ላይ ግን እውነታውን ሲያይ ደረጀ የእውነት የሚፋቀሩ ከሆነ ማግባት አለባቸው ሲለኝ የማይሆን ነገር ነው ማቋረጥ አለባት ስለውም በፍጹም አይሆንም ብሎ የተፈጠረውን ነገር አይተሻል። ስለዚህ ዋናው ነገር ከቤታችን መውጣታቸው ነው ገደል ግቡ ስትልም ከቤት ናታን ወጥቶ ቢሄድም ከልቤ ሊወጣ ስላልቻለ እማዬ የነሱን ሕይወት በሰላም እንዲኖሩ አልፈቅድላቸውም በማለትም አበጌል እንግዲህ መጥፎ አስተሳሰብና መጥፎ ጥላቻዋን ይዛ ቀጥላለች። በዚህን ሰዓት የሚወድሽን ትተሺ የምትወጂውን ስትከተይ ልጄ እባክሽ እንዶ ትቀሪያለሽ፣ አርጁን እኮ በጣም ይወድሻል ስትላትም ደግሞ ይህንን እንሽቃም እኔ አብጌል አላደርገው ሞቼ ነው ቁሜ በማለትም ወንድ ልጅ የሚፈታተነውን ነገር ከምትናገሪ ስርዓት ቢኖርሽ ይሻላል። ከዚህም ቀደም እየደበደበሽ በምላስሽ ነውና፣ ሌላ ደግሞ አንቺ መልካም ሴት ስላልሆንሽ ነው እዚሁ አብሮሽ የኖረው ናታን ከኋላ የመጣችን ሴት አፍቅሮ ጥሎሽ ጠረግ ሲል። ስለዚህ ለወንድ ልጅ ክብር፣ ለሰዎች ክብር፣ ህይወት እንዴት መኖር እንዳለበት ትልቅ ትንሹን ተከታትለሽ ሳይሆን በመካከል መያዝ ሳትጎጅም አለቻት ማርታ። ሁላችሁም እኔን አትወዱም ከዚች ከገረድ ሰላም ጀምሮ አየሽ አንቺ እናቴ አባቴም አይወደኝም፣ ብትወዱኝ ኑሮ ለእኔ ታስቡልኝ ነበር፣ ለእኔ ትጨነቁልኝ ነበር። በቃ የምትወደውን ታግባ የምትወደውን ትቀማ ብላችሁ አትፈቅዱም ነበረ። አየሽ ዳጣን ከጎዳና መታ እኔን ቀማች ስትልም እሷ አልቀማችሽም፣ እሷ በጣም ማንም ሰው የሚወዳትና የሚቀርባት ተፈላጊ ልጅ ናት። አንቺ ግን
ናታን እዚሁ ሁኔታሽን አይቶ አይቶ ጥሎሽ ሄደው ለምን ይመስልሻል? አትሰሚም፣ አትረጅም በማለትም ወይዘሮ ማርታ እንግዲህ እውነታውን ነገረቻት። በዚህን ሰዓት በጣም የተናደደችው አውጌል ድንጋይ መንከስና መብራት መጨበጥ ቀራት። ዳጣዬ እንግዲህ በእልልታና በኮለልታ አግብታ ከናታን ጋር ኑሮዋን ለመኖር ሀብላ ጀምራለች። ሞገስ ከምንም በላይ ኩራት ተሰማው። እንኳንም አባቷን አፈላልጌ አገኘሁት ለዚህ አበቃት በማለትም ደስተኛ ነው። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ